ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ሰላም ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል። አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶችን በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረ-ገጽ ላይ የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ይህንን መልስ የሰጡት። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይህ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብለው ማለፍ ይሻላል ሲሉ ግዛቶችን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፉት የኤርትራ ጦር የነበሩት ተሳትፎ በተመለከተ ዓለም አቀፉ መገናኛ ብዙኃን እና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸውም ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስታት ባለስልጣናት የኤርትራ ወታደሮች በጦርነቱ የተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር። በሰጡት ምላሽም መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህም በዚህ ደረጃ ማየት ነው የሚሻለው ብለዋል። ቢቢሲ በተጨማሪ የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆኑ መጥቀስ አይቻልም ወይ ሲል አምባሳደሩን ጠይቋቸዋል። በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹ ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ የፌዴራል መንግስቱ ደግፈው መሰማራታቸውንና የጦር ወንጀሎች ጨምሮ መጠነ ሰፊ የመብት ጥሰቶችንም መፈጸማቸው በሚመለከት ከመብት ተቋማትና ከዓለም አቀፉ ድርጅቶች የወጡ ሪፖርቶች አመልክተዋል። ምዕራባውያን ሀገራት እንዲሁም የተለያዩ ዓለም አቀፍ ተቋማት የኤርትራ ሰራዊት ከትግራይ እንድታስወጣ ተደጋጋሚ ሲያሳስቡም ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭት የማቆም ዘላቂ ስምምነት ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መድረስ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠውን ቦታ ላይ እንደሚገኝ፣ ከዚያ ውጭም የያዟቸውን ቦታዎች ካለው የሚያጣራ ኮሚቴ ማቋቋሙን ተናግሮ ነበር። ከ4 ዓመታት በፊት መሰረቱንና በአፍሪካ ቀንድ ጉዳዮች ላይ በጥልቅ ትንተና የሚሰጥ መድረክ እንደሆነ በድረ-ገጹ ላይ የጠቀሰው ሆርን ሪቪው ላይ ባወጣው ጽሑፎች አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ ጠቅሰዋል። አምባሳደሩ በዚህ @34 ቲም ቱ ኤንድ ቱ ሜትሬንስ አት ሆም በሚል ርዕስ ባወጡት ጽሑፋቸው የኤርትራ ፕሬዝዳንት
በሚል ርዕስ ባወጡ ጽሑፎች የኤርትራ ፕሬዝዳንት ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፍ ሕብረተሰቡ ግፊት እንዲያደርግ ጠይቀዋል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲና የጠየቃቸው ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንዖት ሰጥተዋል። ለሁለቱ ሀገራት ሰላም፣ መከባበርና አብሮ መኖር ነው የሚያስፈልጋቸው። ነገር ግን ከዚህ ውጭ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም ሀገራት ሰላም ለሕዝቦች ጠቀሜታ አለው ብለዋል አምባሳደሩ። በተጨማሪ የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚሁ ጽሑፋቸው ላይ አስፍረዋል። ይህንን አስመልክቶ ተጠይቀው በደንብ አጽንዖት መያዝ አለበት ካሉ በኋላ በኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድን ነው መድረግ በሚል የተጠየቁት ዲና ሙፍቲ ሁኔታው ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት፣ በጦርነት፣ በግፊትና በመገፋፋት የሚደረግ ነገር አያዋጣም፣ ለሁለቱም ሀገራትም ሆነ ሕዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜ ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸውን ግንኙነት ማሻከሩን ፍንትው አድርጎ አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነፃነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ለዚህ ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዚዳንት ኢሳያስ በሀገሪቱ ነፃነት በዓል ላይ የውጭ ኃይሎች በብልጽግና ወኪሎቻቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት የወዳጅ ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በሀገሪቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህም በኋላ ጦርነት ለዚህ አካባቢ አውዳሚ ነው፣ የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው፣ ልዩነቶች ካሉ መደራደር ነው፣ ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ሶስት ልጆችን በመግደል የተከሰሰው አሜሪካዊ በፖሊስ እየተፈለገ ነው። ፖሊስ ከአንድ ሳምንት በፊት 3 ታዳጊ ሴት ልጆችን ገድሏል ያለውን የዋሽንግተን ነዋሪ እየፈለገ ነው። የ32 ዓመቱ ትራቪስ ዲከር በእገታና የ9፣ የ8 እና የ5 ዓመት ዕድሜ ያላቸውን 3 ልጆቹን በመግደል በመጀመሪያ ደረጃ የግድያ ወንጀል እንደሚፈለግ የዋሽንግተን ግዛት ዊኒቻ ፖሊስ መስሪያ ቤት ገልጿል። ከቤት ውጭ ያሉ እንቅስቃሴዎችን እንደሚያዘወትር የተገለጸው ዲከር በተራራማና በደን በተሸፈኑ ገጠራማ ስፍራ እንደተደበቀ ባለስልጣናት ያምናሉ። ይህም ፍለጋውን አስቸጋሪ አድርጎታል ብለዋል። ከቀረበ አደጋ ሊያደርስ እንደሚችልም የተሰጋ ሲሆን ግለሰቡ ምን ሊያደርግ እንደሚችል ግን ፖሊስ አልገለጸም። ፔቲን፣ ኢቪሊ እና ኦሊቪያ የተባሉት ታዳጊዎች ራቅ ባለ ስፍራ በሚገኝ ካምፕ ውስጥ ታፍነው መሞታቸውን ፖሊስ የገለጸው በዚህ ሳምንት መጀመሪያ ላይ ነበረ። የታዳጊዎች መጥፋት እናታቸው ለፖሊስ ያሳወቀች ከ9 ቀናት በፊት ነበር። የልጆች አባት ዲኬር ልጆችን ለማየት ከወሰደ በኋላ ሳይመልስ ሲቀርና የስልክ ጥሪዋንም አልመልስ ሲል ነበር ለፖሊስ ያሳወቀችው። ከጥቂት ቀናት በኋላም ፖሊስ ከካምፑ አቅራቢያ የ3 ልጆችን አስከሬን አግኝቷል። ፖሊስ የዲኬርን የእጅ ስልክ እዚያው መሬት ላይ ያገኘ ሲሆን እርሱ ግን በስፍራው አልነበረም። እንደ መኖሪያ ይገለገልበታል ተብሎ የሚታመነው መኪናውን በአቅራቢያው ተገኝቷል። የቺላን ካውንቲ ሸሪፍ ማይክ ሞሪሰን ዲኬር ካለበት እንዲመለስ ጥሪ ባቀረቡበትና
ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ላይ ምንም አይነት ምክንያት ተቀባይነት የለውም፣ ጤነኛ አእምሮ ያለው ሰው እንዲህ አይነት ድርጊት አይፈጽምም ብለዋል። ዲከር ከቤት ውጭ ያለውን ሕይወቱን የሚመራበት ክህሎት የአሜሪካ ፌዴራል ፖሊስ ጨምሮ የባለስልጣናቱ ፍለጋ አዳጋች ለማድረግ ሳይረዳው እንዳልቀረም ሼሪፍ ሞሪሰን ገልጸዋል። ሼሪፍ ሞሪሰን ከዲከር ቤተሰቦች ጋር ከተነጋገሩት በኋላ እንዳሉት ዲከር አንዳንድ ጊዜ ከቤት ከወጣ እስከ 2 ወር ተኩል ድረስ አይመለስም። በመሆኑም ልጆቹን ከመግደሉ በፊት በአካባቢው ወጥቶ ራሱን ለመደበቅ ሁኔታዎችን ሳያመቻች እንዳልቀረና ለረጅም ጊዜ እንዴት መቆየት እንዳለበት ያለው እውቀቱ እንደረዳው ሼሪፍ አስረድተዋል። ለዚህም ሰላማዊ የሆነ መፍትሄ እንፈልጋለን፣ ሆኖም ግን ጥረታችንን አናቋርጥም ያሉት ሼሪፍ ሞሪሰን ዲከር ከተደበቀበት ወጥቶ እጁን እንዲሰጥ ጠይቀዋል። ድብብቆሽን እንተወውና ለልጆች ትክክለኛ የሆነውን ነገር እናድርግ ብለዋል። ሼሪፍ ባስተላለፉት መልእክትም የአሜሪካ ማርሻል አገልግሎት ረቡዕ ዕለት ዲከር ያለበትን ለጠቆመ $20,000 ሽልማት እንደሚሰጥ አስታውቋል። ፍለጋው በአካባቢው በተጓዦች ለሚዘወተሩና ታዋቂ ለሆኑ በርካታ ብሔራዊ ፓርኮች መዘጋትም ምክንያት ሆኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።